ትንሣኤከ ለእለ አመነ ስለ ጌታ ትንሣኤ ነገ አይተውታል እያለ መዘርዘርን መረጠ። ዳግም በሚመጣበት አካል የተገለጠላቸው ምንኛ የታደሉ ናቸው። የቤተ ክርስቲያን ታሪክ ጸሐፍት እንደሚሉት በኩለ ሌሊት ጌታችን ተነስቷል 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 በእርግጥ ከመቃብር። አቡነ ተክለ ሃይማኖት አይተውታል። አቡነ ገብረ መንፈስ ቅዱስም ተመልክተውታል። ትንሣኤ የተሰበከው ለሐዋርያት ጌታችን ያስተማራቸው ለሐዋርያት ቢሆንም ግን ቀድሞ ያዩት ሴቶቹ ነበሩ። ቀሲስ እንኳን አደረሰዎት ለማለት ወዳለው ድጋሜ በየዓመቱ ትንሣኤ እያለን ማክበራችን በየዓመቱ ክርስቶስ ተነሳ ማለታችን አይደለም። ትንሣኤ ማለት ምን ማለት ነው? ትንሣኤስ በስንት ይከፈላል ከሚለው እናንሳ። ዛሬ እንግዲህ ቆይታችንን የምናደርገው ከኢኦቲሲ ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ጣቢያ ቀድመው ሴቶቹ ማየታቸው ለምንድን ነው? ዛሬ እንግዲህ ቆይታችንን የምናደርገው ከኢኦቲሲ ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ጣቢያ ቀላል አይደለም ወደ ቤተክርስቲያን ለመግባት። ትንሣኤ ሙታን የሚባል የትንሣኤ አይነት አለ። ይሄ ትንሣኤ ሙታን የሚባለው የትንሣኤ አይነት እንግዲህ ቃሉም እንደሚነግረን ከሞት በኋላ ያለ መነሳት ነው። ቀሲስ ማን ናቸው የሚለውን ብንጠይቅ የሚቀመጡ ሰዎችን ሁሉ መንፈሳዊ ያደርጋል ተብሎ ይታመናል። ለሴት ልጅ ቅድስት ቤተክርስቲያን ይሄን ያክል ክብር እንደምትሰጥ ማለት ነው። ቅድስት ቤተክርስቲያን የምታደርገው እያንዳንዱ ነገር ምክንያትና ምሳሌነት ያለው ነገር ነው። እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ድል ነስቷል። ከቀሲስ ዶክተር መዝገቡ ካሳ ጋር ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ ግብዣዬ ነው። አብረን እንቆይ። ስለዚህ እዛ ከገባው ደግሞ ምንድነው እስቲ ያለው የታወቁ በጣም ማህበረሰቡን የሚጫኑ በክርስቶስ የተሰጠንን ሕይወት በሴቶች እንዲሰበክ አደረገው ነው የሚለው መነሻ ነጥቡ ለኃጢአት ሐሳብ ነው። መልስ የሌለው ጥያቄ በቤተ ክርስቲያን ውስጥ የለም። ትንሣኤ ከመነሳትን በዘለለ ለሰው ልጆች የተስፋ ብርሃን የተሰጠበት ነው ብለው ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔ